የጆኒ ደጋፊ ነኝ። ጆኒ ያሸንፋል የሚል ግምት አለኝ። ግምቴን ብሬን ጆኒ ላይ ነው ማረጋው ነው። Let's go on guys እንዴት ናችሁ? ዛሬ የምገኘው የበያ አቡዬ ጋር ነው ያለነው። ብቻነግ ጥልቁ ድረስ ገብተሽ ታውቃለሽ? ወደ ጥልቁ ገብተህ ታውቃለህ? እየገባ ነበር ነው ላሜም ሆኗል ታውቃለህ? አዎ በጣም ካቺ ፍሬዝ ሆኗል። ሰዎቹም አንዳንዱ ኦፌንስ የተደረጉበት ነበርና ምን ለማድረግ እንደፈለክ የማያውቅም ሰው ይኖራል። ካለማወቅ ነው አንዳንዴ እንደዚህ አይነት ነገር የሚፈጠረው በነገራችን ላይ እና ሴዶም እንዴት የወሰደው ይመስላል? የተናደደበት ይመስላል በአንተ ባልከው ነገር አይ ዶንት ኖ የሴዶ ሪአክሽን ላይክ ሴዶ የተሻለ ሪአክት ማድረግ ይችል ነበር። ከዛ የተሻለ ፕሮፌሽናሊ መመለስ ይችል ነበር። ምክንያቱም የተጠቀምኩት የዩኤፍሲ ተርም ነው። ሌሎች የዩኤፍሲ ፋይተሮች የሚጠቀሙትን ተርም ቀጥታ ወደ አማርኛ ተርጉሜ ነው ለመጠቀም የሞከርኩት። ማንንም ለማሳነስ አልሞከርኩም። ላይክ አንድ ስትራይከር ሊጠየቅ የሚገባው ጥያቄ ነው። ከአንድ ስትራይከር ከግራፕለር ጋር ስትራይከር ማታውቁ ከሆነ በእጁና በእግሩ በቦክስና በጫማ ጥፊ የሚጫወት ነው። ግራፕለር ደግሞ መሬት ላይ ጥለው የሚላፋ ነው። እነዚህ ሁለት ሰዎች ሲገናኙ ግራፕለሮቹ ምን እያሉ ይዝታሉ? አውል ቴክ ዩ ቱ ዘ ዲፕ ዋተር እያሉ ወደ ጥልቁ ማለት ነው። መላፋት ምናምን ምን ያህል ለመላፋት ዝግጁ ነህ? ምን ያህል ትንፋሽ ላይ ሰርተሃል? ምን ያህል የልፊያ ቴክኒኮች ላይ ሰርተሃል ለማለት ነው እንጂ ምንም አይነት ማንንም አታክ ለማድረግ ማንንም ለማሳነስ የተጠቀምኩት ተርም አልነበረም። ፕሮባብሊ ደግሞ ኦዲየንሱንም እንደዚህ ሪአክት እንዲያደርግ ያደረገው የሱ መልስ ሊሆን ይችላል። ባይንጫ ታውራ ነው ያለኝ። ቢፋላችሁ ነው ሜቢ ቲክቶክ ላይ ያው እንደምንተራረበው ተተራርበን አልፈል ሊሆን ይችላል፣ ወይ ደግሞ እኔ ተናቁሬ አልፌ ሊሆን ይችላል። ምንም አይነት ፐርሰናል ነገር የለኝም። የትኛውንም ሰው የመደገፍ ደግሞ መብት አለኝ። እዚህኛውም ላይ የጆኒ ደጋፊ ና የጆኒ ደጋፊ ነኝ። ጆኒ ያሸንፋል የሚል ግምት አለኝ። ግምቴን ብሬን ጆኒ ላይ ነው ማረጋው ነው ይመስለኛል። ከምንም ጋር ማይገናኝ ማለት ነው። ያቡዬ መብት ነው፣ ይችላል የፈለገውን ሰው መደገፍ። ሌላ ጥያቄ ደግሞ ከናሴ አንድ ከሚደረጉት ፋይቶች ውስጥ በጣም አጓጊው ነው የምትለው የትኛው ፋይት ነው? የደሳለኝና የቼሪ የደሳለኝና የሱራፌል ብዙ ሰው እያወቀው አይደለም የነሱን በነገራችን ላይ ቦክሰኛ ማለት ነው የነሱ ጨዋታ በጣም ባለፈው እኮ ከፍትዊ ጋር የነበረውን አታስታውስም? ይወስ ኳይረ ሾው አይደል እንዴ? በጣም ያበደ እኮ ነበር። እና ቦክስ ደግሞ ላይክ እንደ ኮልፌ ልጅነቴን ቦክስ ደስ ይለኛል። ረቢቅን እጠብቃታለሁ። ታይታንን እጠብቀዋለሁ። ኤምኤምኤ አዎ ኢድሪስን ባይ ዘ ወይ ኢድሪስ ኩል ነው። ኢድሪስ ይመቸኛል። ያራዳል እና ኤምኤምኤ ላይ ደግሞ ስላላየ ነው እጓጓለሁ። እሱ ነው ኢንተርቪው አድርጌያቸዋለሁ። የኔንም ይጠብቁ ባይ ዘ ወይ ሲደርስ እዛ ያሉበት ያረፉበት ሄጄ ኢንተርቪው አድርጌያቸዋለሁ። እነዚህ ልጆች እዛ ነበርካ ጠብቁት ማለት እና ሀብታሙንም ምናምን ኢንተርቪው አድርጌያቸዋለሁ። ሀብታሙ ሁለተኛ ፋይቱን ያደርጋል በሙይታይ። የሌላው ደግሞ በጣም በቃ ከውስጡ ወጣ እያለ ያለው የታይሰንና አብርሃም ደስ የሚል ስፖርት ደስ የሚል ውድድር ነው የሚሆነው። ያዝናናል። የነጥብ ተጫዋች ነው። አብርሃም ደግሞ የኖካውት ተጫዋች ነው። ግን እየዛተ ነበረ በጣም ዲስሪስፔክት ስላደረገኝ በጣም ነው የምደበድበው እንጂ ናካውት አላደረገውም እያለ ነበር። እስቲ እናያቸዋለን። ፉትወርኳ በጣም አሪፍ ነው የታይሰን በጣም አብርሽ ለዘብተኛ ይመስላል እንጂ ጠንካራ ቦክሶችን የሚሰነዝር አይነት ኤክስፒሪየንስም ስላለው ሲኒየሩም ስለሆነ ብቻ ግን ያው እንጠብቃለን። በጣም ኤክሳይትድ። ሴዶ ሊያሸንፍ ይችላል ብለህ ብታስብ በምን አይነት ቻንስ ነው ያለው? እስኪ የሴዶ ምን አይነት ቻንስ ነው? ሴዶ ስትራይከር ነው። ይኸውልህ አንዳንዴ ስትራይከር ነው ብሎ ማሰብ ሰሚት መደረግን ይዞ ሊመጣ ይችላል። ማለትም በቦክስ ነው የሚጥለኝ እያልክ እየጠበቀው ሊያንቅ ይችላል። ሊያንቀኝ ነው እያልክ ደግሞ በቦክስ ሊጥልህ ይችላል። ይሄ የቤት ስራ፣ ይሄ ቁማሩ ነው። እኔ ማወራው አልችልም። እነዚህ ሁለት ተጫዋቾች የሚቀምሩት ቀመር ነው። እኔ እንትን ልል አልችልም። ሴዶ በሰሚሽንም ሊያሸንፈው ይችላል። በቦክስም በእግሩም በጫማ ጥፊ መቶት ሊሆን ይችላል። በጉልበቱም መቶት ሊሆን ይችላል። ካሸነፈው ማለት ጆ ግን በእኔ ግምት 80% ሊያሸንፈው የሚችለው በሰሚሽን ነው። ወይ አርም ባር ነው ወይ ቻክ ነው። ባይዘው ላስት ታይም ንቃተን ስገምት 15 ሰከንድ ምናምን የተሳሳትኩት ሄድሎክ ነው ሰከንዱን ተናግሬ። እሺ የዚህኛውንም ገምታ እስኪ ከፋይቱ በኋላ መለስ ብለን እናየው ማለት ነው። አይ እኔ My money is on June. ጆኒ ግን ፕሪዲክት አታደርግም? ልክ እንደባለፈው ከፈርስት ራውንድ ያልፋል ብዬ አላስብም። ዊሊ ሰሚት ይደረጋል ወይስ? ሰሚት ይደረጋል። እግሩን የሚሰብረው ይመስላል እንዳለው
አንድ ፕሮፌሽናል ስፖርተኛን አንዴ ቢያገኘው ትለዋለህ ከተራ ሰው መደብከው ማለት ነው። ይሄ ዲስሪስፔክት ነው ለሴዶ። ወደ ጥልቁ ማለት ደግሞ በአማርኛ ሲተረጎም አስደብሯችሁ ሊሆን ይችላል። ኤኒዌይ ሰው አሁን ግልጽ ሆኖላችኋል ብዬ አስባለሁ። ያን ባለማወቅ ነው የሚሆነው። ቢያዩ ማለት ነው ብሎ ከሌ እንዲህ ብሄር ነው ከሌ እንዲህ እንትን ነው ብሎ መደገፍ ሳይሆን ስፖርቱን አይተው ቢደግፉ አሪፍ ነው። ሰው አሁን እንደውም ጥያቄ ያስታወስከኝ በሴዶና በጆኒ ፕሬዲክሽን ላይ ሴዶ እንደዚህ ቢመታው የሚለው ብሎ ሐሳብ ያነሳሉ። አንዴ ካገኘው ሊጥለው ይችላል ምናምን ቢሎ ሐሳብ ያነሳሉና እኔ ልጥለው እችላለሁ አንዴ ባገኘው። እሺ ስለዚህ እንዴት ነው የሚሆን ይመስላል? እኔ ፕሮፌሽናል ፋይተር አይደለሁም። ጎበዝም ስፖርተኛ ነው ኳስ ብጫወትም፣ ግን አንዴ ባገኘ ቢሆን ወሬው እኔ ጆኒንም ሴዶንም አንዴ ባገኛቸው አገጫቸውን ሁለቱንም እጥላቸዋለሁ። ግን ሪያሊቲ ላይ ሊተገበር ይችላል። አዎ ፖይንቱ አንዴ ታገኘዋለህ ወይ ነው። ላይክ ፕሮፌሽናል ማለት ፕሮፌሽናል ስፖርተኛ ማለት ይሄ ነው። ላይክ ይሁላ አመት የሰለጠነን ሰው እንደውም እኮ ይሁላ አመት የሰራን ሰው አሁን ሴዶ ረጅም አመት ሰርቷል አይደል? ረጅም አመት የሰራን ሰው እንዴት አንዴ ቢያገኘው ብለህ ክብር ትነሳዋለህ? አቅሙ አለው፣ ችሎታው አለው፣ ስለዚህ ያሸንፋል ነው እንጂ የምትለው አንድ ፕሮፌሽናል ስፖርተኛን አንዴ ቢያገኘው ትለዋለህ ከተራ ሰው መደብከው ማለት ነው። ይሄ ዲስሪስፔክት ነው ለሴዶ። ሴዶ አንዴ ቢያገኘው ነውር ነው ለሴዶ ዲስሪስፔክት። እንግዲህ አሁን የምፈልገው ጎስትን ነው። ጎስት ቀንሶ ከመጣ አውል ቴክ ዩ አንተም ሰምተሃል አብላልሃለሁ በያ አቡዬ ፋይት ቢያደርግ ማንን ፋይት ያደርጋል? ቲክቶክ ላይ ያሉት ከኳስ ኪሎ ማንንም ፋይት አደርጋለሁ ትሬን ካረኩ አይናት ዊሊ ማረን ያንተን ኮንተንት ክሬት የሚያደርጉት ኳስ አካባቢ አናሊሲስ እና ስለ ኳስ የሚሰሩትን በጣም የሚያናደድ ሁሌ ተሳስቶ ዜና የሚሰራ ሰው አለ። ላቀሳስር ነው ታቀሳስራለህ። ግን የኔ ነጥብ ልንገርህ። ሶ ኤምኤምኤ እያደገ ነው ማለትም መጀመሪያ ፒውር ኤምኤምኤ ነኝ ፕሮፌሽናሎቹ ይጫወቱ እኛ ገብተን ከምናግማማው ወይም ደግሞ ድራማ ምናምን ከምንሰራ ላይክ ጆኒን የምወደው ጆኒን ቦታ የምሰጠው በጣም ሃርድ ወርከር ስለሆነ የሆነ ሰው ደግሞ ሃርድ ወርከር ከሆነ ፕሮፌሽኑን ያሳድገዋል፣ እሱም ይከበርበታል። አሁን እኔ 3 ወር ሌላ ስራዬን ትቼ ትሬን ማድረግ አለብኝ ወይም 6 ወር ማድረግ አለብኝ። እንደዛ ደግሞ ላይክ ስራ አለኝ ህይወት አለኝ ምናምን ፋይተር አይደለም። ሶ ፕሮፌሽናል ባልሆነ መልኩ ደግሞ ሪንግ ውስጥ መግባት ለህይወትም አደጋ ነው። ሶ ከዛ አንፃር ነገሩ የመፈጠር እድሉ ዝቅተኛ ቢሆንም ፎርፋን ግን የሆነ ጊዜ ላይ እናደርጋለን። ለብቻ እናዘጋጃለን። እንግዲህ አሁን የምፈልገው ጎስትን ነው። ጎስት ቀንሶ ከመጣ አውል ቴክ ዩ አንተም ሰምተሃል አብላልሃለሁ በያ ይሄ ስክሪኑ ላይ የምትመለከቱት ጀግና የአዳማው ልጅ ፍሬዘር ኢቲኤፍሲ 02 ላይ ከሀብትሽ ጋር ፋይት እንደሚያደርግ ሁላችሁም ታውቃላችሁ ብዬ አስባለሁ። ሰው ነገ አዳማ እሱን ሰፖርት ለማድረግ ፕሮግራም አዘጋጅተናል። ፕሮግራሙ የት ነው? ፕሮግራሙም አዳማ ፖስታ ቤት ፊት ለፊት አሬና 12 ሰዓት ላይ እንገናኝ። እዛው እንዳትቀሩ። ማንም ሰው እንዳይቀር። ወጣት ባለሀብቶች ልጁን ሰፖርት ማድረግ አለባችሁ። ወሬ አፋን ኦሮሞ ዳጌሰን ኢቲኤፍሲ 02 ረቲ ሙጫን ኬኛ ሙጫን ፍሬዘር ጃሙ የቹ ጀግናን ኦሮሞ መድረኪ ጉዳ መድረኪ ሚሌና ኖርዶ ፈምረቲ ፋይት ይጎቹ ሄደቹዳ ኑቲሞ ኢሰ ደገሩን ቢረ ዳበቹ ቀብና ወሪ መጋላ አዳማ ጅርተን ቦርሳ ኩዳ ለመት አከነፍኔስ አሬና ፖስታ ቤት አሬና ፖስታ ቤት እንዳትቀሩ። እንኳን ብር የሌላችሁ እንኳን ቲሸርት በመግዛት አለን ታሸንፋለህ ማለት ትልቅ ነገር ነው። እንዳትቀሩ።